ሰላም እንዴት ናችሁ? እኔ ሙሉቀን አለሙ ነኝ። በቦንጋ ዩኒቨርሲቲ ሌክቸረር ሆኜ እሰራለሁ እና የማስተምረውም ደግሞ በልዩ ፍላጎትና አካቶ ትምህርት ማለትም ስፔሻል ኒድስ ኤንድ ኢንክሉሲቭ ኤጁኬሽን ዲፓርትመንት ስር ያው የዲፓርትመንት ልጆችንም አስተምራለሁ። በተጨማሪ ደግሞ ለሁሉም ተማሪዎች እንደ ኮማን ኮርስ የሚሰጥ ኢንክሉሲቭነስ የሚባል ኮርስ አለና ያንን ኢንክሉሲቭነስ የሚባለውን ኮርስ ለሁሉም ተማሪዎች እየሰጠው ቆይቻለሁ። ዛሬም ደግሞ ወደዚህ ዩቲዩብ የመጣሁት በማስተምርበት ጊዜ በእኔ ክፍል በጣም የሚገርም ለውጥ ደስ የሚል ውጤት ጭምር እያየሁ ነበረ። ያ ብቻ አይደለም፣ ልጆች ደግሞ በባህሪያቸውም ጭምር ተቀይረው ህይወታቸውም ጭምር ተለውጠው ፊድባክ ለኔም ሁላ ሲሰጡ ወይም ሲነግሩ ሁላ ነበረ። ከዚህም የተነሳ ይሄ ትምህርት እንግዲህ ሁሉንም እንደዚህ የሚጠቅማቸው ከሆነ አንድ ዩኒቨርሲቲ ተማሪ ብቻ ከሚሆን ሁሉም ዩኒቨርሲቲ ላይ የሚማሩ የሀገሬ ልጆች ለምን አይጠቀሙም ከሚል አንፃር እናንተን ለመጥቀም ወደዚህ ወደ ዩቲዩብ ቻናል መጥቻለሁ ማለት ነው። እንግዲህ ስለዚህ ከማብራቴ በፊት እኔ ከማስተምራቸው ልጆች መካከል በጣም የሚገርም ውጤት አምጥተው እኔ የሚለውን ኢንስትራክሽን በትክክል በመከታተል የሚገርም ለውጥን ያሳዩ፣ የሚያስደስት ውጤትን ያስመዘገቡ የነሱ ዲፓርትመንት ኃላፊ እንኳን እስኪገረም ድረስ የሚገርም ውጤትን ያመጡ ልጆች አሉና የነዛን ውጤት ትንሽ ላሳያችሁና ከዛ በኋላ በዛው መሰረት ደግሞ ወደሚቀጥለው አልፋለሁ ማለት ነው። እና ለምሳሌ እዚህ ላይ ስንመለከት ምንድነው እዚህ 25 ኤ ፕላስ አለ፣ ሌላ 5 ኤ አለ፣ 3 ኤ ማይነስ፣ 2 ቢ ፕላስ 1 ቢ አለ፣ ሌላ የለም። ቢ ማይነስ እንኳን አልነበረምና አጠቃላይ 30 ኤ ማለት ነው። 30 ኤ አምጥተዋል ማለት ነውና እንዴት እንደዚህ ሆነ? እንዴት እና እኔ አስኮርጃቸው ነው ደግሞ ወይ ተራ የሆነ ፈተና አውጥቼ ነው ወይስ እንዴት መማር ከጨምሬ ነው? አይደለም። ግን እንዴት ነው እኔ የሚለውን ኢንስትራክሽንን በትክክል በመከታተል አድርጎ ያልኳቸውን ነገር በማድረግ በዛው መሰረት ሄደው በጣም የሚገርም ውጤት እንደዚህ ሊያስመዘግቡ ችለዋል። እነዚህ ብቻ አይደሉም፣ ሌሎችም ደግሞ ብዙ የሚያስደስት ውጤትን ያስመዘገቡ ልጆች አሉ ማለት ነው። ስለዚህ እንዴት ደግሞ ይህንን ሊያስመዘግቡ ቻሉ? በውጤታቸው እንዴት ነው እንደዚህ አይነት መልካም ውጤት ሊያመጡ ቻሉት የሚለውን ነገር ደግሞ የምናየው በሚቀጥለው እኔ በምሰራላችሁ በዩቲዩብ ቪዲዮ እናያለን። እስከዛው ግን እኔ የማቀርበው ቪዲዮ ሁላችሁንም እንዲደርስ በተጨማሪ ደግሞ ፍሬሽማኖች ይህንን ነገር እድል እንዳያመልጣቸው ሰብስክራይብ አድርጋችሁ እነሱ ደግሞ ሰብስክራይብ እንዲያደርጉ እንድታበረታቷቸው ስል እጠይቃችኋለሁ። ይሄ ማለት እንግዲህ ለምስክርነት በዛ ቦንጋ ዩኒቨርሲቲ 2013 እና 14 ላይ ሲማሩ የነበሩ ልጆችን መጠየቅ ትችላላችሁ። ከዛ በተጨማሪ ደግሞ ተምራችሁ ያለፋችሁ ደግሞ ገና ሊመጡ ላሉት ሊማሩ ላሉት ለ12ኛ ክፍል ተማሪዎች ለሬሜዲያልስ ፍሬሽማን ምናምን ሁሉ እንደዚህ ሰብስክራይብ አድርገው እንዲጠቀሙ ብታደርጉ መልካም ነው እላለሁ። እናንተም ደግሞ ያው ይሄ ሁሉ ጋር እንዲደርስ አልጎሪዝሙ ፑሽ እንዲያደርግ እናንተ ደግሞ ሰብስክራይብ አድርጋችሁ በተጨማሪም ደግሞ ሼር ላይክ በማድረግ ይሄ በጣም ሁሉም ሰው ጋር እንዲደርስ እንድታደርጉልኝ ዘንድ እጠይቃችኋለሁ። በተጨማሪ ደግሞ የትኛውም አይነት ጥያቄ ካለ የትኛውም አይነት ኮመንትም ጭምር ካለ በኮመንት ሴክሽን ላይ እንድታስቀምጡልኝ እላለሁ። በጣም ወዳችኋለሁ። አመሰግናለሁ። መልካም ጊዜ